አንድ ቪዲዮ እንመልከት። ኢየሱስ ክርስቶስ አንድም ቀን እኔ አምላክ ነኝ ብሎ አያውቅም። በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ያሉትን የመጽሐፍ ቅዱስ ክፍሎች ብንመለከት በራሱ አንደበት ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የመጽሐፍ ቅዱስ ክፍል እናገኝ አንችልም። ዋው! ስለዚህ የአንድን አካል አምላክነት ለማረጋገጥ የግድ ያ አካል እኔ አምላክ ነኝ ማለት አለበት። ታዲያ ለምን ፈርዖንን አታመልከውም? እኔ አምላክ ነኝ ብሏል እኮ። ነገር ግን የጌታችን የኢየሱስ ክርስቶስን አምላክነት ከውቅያኖስ ባህር በሚበዛ ጊዜ ተናግሯል። ስለ ኢየሱስ ክርስቶስ ተናገረባቸው የሚባሉት ወንጌላትን በተመለከተ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስን ወንጌል ጨምሮ ማለት ነው። ኢየሱስ ክርስቶስ በራሱ አንደበት በስጋ ተገልጦ በተመላለሰበት ዘመን እኔ አምላክ ነኝ ያለበት አንድ መጽሐፍ ቅዱስ ጥቅስ የለም። አንድ እንኳን። ራዕይ 21:7 ድል የሚነሳ ይህን ይወርሳል አምላክም ሆነዋለሁ እርሱም ልጅ ይሆነኛል ያለው ክርስቶስ አይደለምን? ራዕይ ምዕራፍ 1 ቁጥር 8 ላይስ ከመጀመሪያው ያለሁት እኔ ነኝ፣ የነበርኩትም እኔ ነኝ፣ የሚመጣውም ወደፊት እኔ ነኝ፣ ሁሉንም የሚገዛው እኔ ነኝ፣ ጌታ አምላክም እኔ ነኝ፣ አልፋና ኦሜጋም እኔ ነኝ ያለው አላህ ይመስልሃልን? ከነቢያት መጽሐፍም ልጨምርልህ። ዘጸአት ምዕራፍ 3 ቁጥር 6 ላይ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ለሙሴ የተናገረው ጌታችን ኢየሱስ አይደለምን? ስለዚህ ክርስቶስ አምላክ ላለመሆኑ የመጀመሪያው ማስረጃ በራሱ አንደበት አምላክ ላለመሆኑ መግለጹ ነው። አምላክ ላለመሆኑ ገልጿል። አንድ ማስረጃ እንኳን አምላክ ላለመሆኑ የገለጸበትን ካመጣ እኔ ሻሃዳ ይዝልሃለሁ። በብሉይ ኪዳን የነበሩ ሰዎች በሙሉ ወልድን አያውቁትም፣ አብን ነው የሚያውቁት። አንድ አምላክ እንዳለ ነው የሚያውቁት የሚረዱትም። በብሉይ ኪዳን ያሉ ሰዎች እውን የእግዚአብሔር ልጅ ወልድን አያውቁትምን? ምሳሌ ምዕራፍ 30 ቁጥር 4 ላይ ወደ ሰማይ የወረደ የወጣስ ማን ነው? እግዚአብሔር። ነፋስንስ በእጁ የጨበጠ ማን ነው? እግዚአብሔር። ውሃንስ በልብሱ የቋጠረ ማን ነው? እግዚአብሔር። የምድርን ዳርቻ ሁሉ ያጸና ማን ነው? እግዚአብሔር። ይህን ታውቅ እንደሆነ ስሙ ማን ነው? እግዚአብሔር። የልጁ ስም ማን ነው? ወይም የወልድ ስም ማን ነው? በማለት ኢየሱስ መሆኑን የራስ ኡስታዝም አምኗል። የልጁ ስም ማን ነው? በማለት እግዚአብሔር ልጅ እንዳለ ወልድ እንዳለ ይነግረናል ማለት ነው። በዚህ ጥቅስ መሰረት ነፋስን በእጁ የጨበጠ ማን ነው? ያህዌ። ውሃን በልብሱ የቋጠረው ማን ነው? ያህዌ። ይህን ታውቅ ዘንድ የምድር ዳርቻ ያጸና ማን ነው? ያህዌ። ስሙ ማን ነው? ያህዌ። የልጁ ስም ማን ነው? ኢየሱስ። የልጁ ስም ማን ነው? ኢየሱስ። በቃ በሲምፕል ማለት ነው። በተጨማሪ መዝሙር 2 ቁጥር 7 ላይ ትእዛዙን እናገራለሁ እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ ብሎ ወልድን እንደሚያውቀው ቅዱስ ዳዊት አልነገረንምን? ራሱ ጌታችንስ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 24 ላይ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ብሎ ገና ዓለም ሳይፈጠር እንደተወለደ በብሉይ ኪዳን ጊዜ ወልድ እንደሆነ አላስተዋወቀንምን? ቅጥፈትህን በልክ አድርገው አንተ ሙስሊም። በአማርኛ የተተረጎመው የመጽሐፍ ቅዱስ ክፍል በግልጽ ቋንቋ አምላክ የማይሞት ሕያው መሆኑን ይናገራል። ዘላለማዊ መሆኑን ይገልጻል። ጅማሬ ፍጻሜ እንደሌለው ይጠቁማል። መልካም። አሁን ኢየሱስ አምላክ ላለመሆኑ ማስረጃችን ምንድነው? ሁለተኛው ክፍል 2 ላይ Jesus had a beginning and Jesus has ending። ኢየሱስ ክርስቶስ ጅማሬ ያለው ፍጻሜ ያለው ማስረጃ መወለዱ ከማርያም መወለዱ ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 7 ክርስቶስ እንደተወለደ ይነግረናል። ስለዚህ ጅማሬ እንዳለው ይገልጽልናል። እንደውም ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 16 ሉቃስ ወንጌል ምዕራፍ 3 ከቁጥር 23 እስከ 38 የዘር ሐረጉ ጂኖሎጂው ሁሉ ተገልጿል። እንደውም ማቴዎስ ወንጌል ሲጀምር ምንድነው የሚለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይህ ነው ብሎ ይገልጻል። ስለዚህ ኢየሱስ ክርስቶስ ጅማሬ አለው ማለት ነው። ፍጻሜ አለው ስለሚለው አዎ ፍጻሜ አለው። ፍጻሜ እንዳለው በርካታ የመጽሐፍ ቅዱስ ጥቅሶች ማቴዎስ ወንጌል ምዕራፍ 27 ቁጥር 50 ሌሎችም የመጽሐፍ ቅዱስ ጥቅሶች ማርቆስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ነፍሱን ሰጠ እያለ ይነግረናል። እንደሞተ ይገልጻል። ተፈጸመ አለ ይለናል። ስለዚህ ጅማሬም አለው ፍጻሜም አለው ማለት ነው። ምን አልክ መሰለህ? አምላክ መጀመሪያም መጨረሻም የሌለው ነው። ክርስቶስ ደግሞ ጅማሬ ፍጻሜም አለው። ይሄውም ጅማሬው ዓለም ከተፈጠረ በኋላ ከማርያም መወለድ ነው፣ ፍጻሜው መሞቱ ነው አለ። ጌታችን ግን ምን ይላል? በዮሐንስ ወንጌል ምዕራፍ 8 ላይ አይሁድ ገና ከማርያም ከተወለድክ 50 ዓመት ያልሆነህ አብርሃምን አይተሃል? በአብርሃም ጊዜ ነበርክ? ከማርያም ከመወለድህ በፊት ነበርክ አሉት። ኢየሱስም እውነት እላችኋለሁ አሁን በስጋ በትንሽ እድሜ ብታዩኝም አብርሃም ሳይወለድ እኔ አለሁ አላቸው በማለት ቅድመ ስጋዊ መለኮቱን ይነግረናል። በተጨማሪም አምላክ መጀመሪያም መጨረሻም የሆነ ነው ብለህ ታምናለህ አይደል?
እንግዲያውስ በራስህ አፍ የክርስቶስን አምላክነት መስክረሃል። ምክንያቱም ክርስቶስ በራእይ 1 ምዕራፍ 17 ላይ ፊተኛውም መጨረሻውም ሕያውም እኔ ነኝ በማለት ዓለም ሳይፈጠር በመጀመሪያ ያለሁት እኔ ነኝ፣ ዓለም አልፎም በመጨረሻ የምኖረው እኔ ነኝ በማለት ይናገራል። ሞተም ብለክ ነበራ። እርሱ ግን እንዲህ ይላል፣ ሙቼ ነበር፣ ግን ይሄ ፍጻሜ አይደለም፣ ሙቼ ነበር፣ እነሆ ከዘለዓለም እስከ ዘላለም ድረስ ሕያው ነኝ። ሞትንም የምዘጋው የሚከፍተው ሲኦልንም የምዘጋው የሚከፍተው እኔ ነኝ። የሞትና የሲኦል ቁልፎች በእጆቼ ናቸው በማለት ይናገራል። ስለዚህ ክርስቶስ በግልጽ መጀመሪያው መጨረሻው አልፋና ኦሜጋ መሆኑን ተናግሯል። አንተ ለአምላክ መስፈርት ያመጣኸው መረጃ አሟልቷል። ኢየሱስ ክርስቶስ ፍጡር ለመሆኑ ላውም የመጀመሪያ ፍጡር ለመሆኑ ከሚቀርቡ መጽሐፍ ቅዱሳዊ ማስረጃዎች መካከል ጅማሬ እንዳለው ከሚያሳዩ መጽሐፍ ቅዱስ ጥቅሶች መካከል አንዱ ቆላስይስ ነው። የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 15 እርሱ የማይታይ አምላክ ምሳሌ ነው ይላል። ኢየሱስን እርሱ የማይታይ አምላክ ምሳሌ ነው። አምላክ አይደለም፣ ግን የማይታየው አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ከፍጥረት ሁሉ በፊት በኩር ነው። ኢየሱስ ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት በኩር ነው። ዓለም ከመፈጠሩ ሰማያትና ምድር ከመዘርጋቱ በፊት በእግዚአብሔር አብ በቀጥታ የተፈጠረው ኢየሱስ ክርስቶስ ነው ይላል። ፍጡር ደግሞ ጅማሬ አለው። መጨለል እንዲህ ነው። ክርስቶስ ከፍጥረት ሁሉ የመጀመሪያው ፍጡር ለመሆኑ ብለህ ያመጣኸው ማስረጃ አለኝ። ቆላስይስ ምዕራፍ 1 ቁጥር 15 እና 16 እርሱ ይላል ክርስቶስን እርሱ የማይታይ አምላክ ምሳሌ ነው። እዚህ ጋር ምን እያለን ነው? የማይታይ አምላክ ወይም የአብ ምሳሌ ነው ሲለን እሱም የማይታይ አምላክ ነው እያለን ነው። ማስረጃ ካልከኝ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። እዚህ ጋር በሰው ምሳሌ ሆኖ የሚለው እንደ ሰው ሆኖ የሚል ፍቺ ካለው የማይታይ አምላክ ምሳሌ ሲልም ራሱ የማይታይ አምላክ ምሳሌ ነው እያለን ነው። ይቀጥልና የሚታዩትም የማይታዩትም ማለት ነው። ይህ ምን ማለት ነው? የሚታዩትም ሲለን ሰማይም ምድርም ጨረቃም ከዋክብትም እንስሳትም እጽዋትም ያጠቃልላል። የማይታይ ሲል ደግሞ እኛ ልናይ የማንችላቸው መናፍስት አጋንንትም ቢሆኑ መላእክትም ቢሆኑ ሁሉን አይን ማየት የማይቻላቸው ሁሉ ያጠቃልላል። ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድር ያሉ ሁሉ በእርሱ ወይም በክርስቶስ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። በኩር የሚለው የፍጥረት መጀመሪያ መሆኑን ሳይሆን የሚያሳየው ስልጣንን ነው። ልክ ኤሳው ለያዕቆብ ኩርናውን እንደሸጠለት የበላይ አለቅነቱን እንደሸጠለት ማለት ነው። ሁሉ በእርሱና ለእርሱ ተፈጥሯል አለ። ሁሉ ነገር የተፈጠረው በክርስቶስ ነው፣ የተፈጠረውም ለክርስቶስ ነው ይልና እርሱም ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል። ሁሉ በእርሱ ተጋጥሟል በማለት አንተ ነብይ የምትለውና አንተን ራስህን እጅና እግርን የገጣጠማችሁ እርሱ እንደሆነ ይነግረናል። አንተ አታፍርም? ክርስቶስ ፍጡር ለመሆኑ መረጃ ስትጠቅስ አምላክነቱን ነው እኮ የመሰከርከው። ምን አይነት ድንዝዝና ነው ይህ? ክርስቶስ ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት በኩር ነው። ዓለም ከመፈጠሩ ሰማያትና ምድር ከመዘርጋቱ በፊት በእግዚአብሔር አብ በቀጥታ የተፈጠረው ኢየሱስ ክርስቶስ ነው ይላል። ፍጡር ደግሞ ጅማሬ አለው። ከራስህ ንግግር ጋር እንኳን ስትጋጭ አታስተውል። ምን አልክ መሰለህ? ክርስቶስ ጅማሬ አለው። ጅማሬው መወለዱ ነው። የክርስቶስ ጅማሬ ከማርያም መወለዱ ነው። ማርያም ናት። አሁን ደግሞ ዓለም ከመፈጠሩ ማርያምም ከመፈጠሯ በፊት ማንም ሳይፈጠር የመጀመሪያው ፍጡር ክርስቶስ ነው አልክ። ይህ ምን አይነት ድንቁርና ነው በጌታ? አረ ከራስህ ንግግር ጋር እንኳን ታረቅ። በነገር ላይ ክርስቶስ የመጀመሪያው ፍጡር ነው ባልከው እስልምናን ውሸት ታደርገዋለህ። ምክንያቱም እስልምና ክርስቶስ ዓለም ከመፈጠሩ የመጀመሪያው ፍጡር ኢየሱስ ነው ብለው አያምኑምና። ተመልከቱ፣ አምላክ ሞቷል የሚል አስተምሮ አለ በክርስትና። ኡስታዞች ሙሉ ቁጥፈት አይሰለቻችሁም እንዴ? አምላክ ሞቷል የሚል አስተምህሮ በክርስትና አለ። ለዚህ አንድ ማስረጃ እንኳን የለም። አምላክ ሞቷል ብለን አናምንም። አንድ ማስረጃ የለም። እኛ የምናምነው መጽሐፍ ቅዱስም እንደሚነግረን አምላካችን ስጋን ተዋህዶ በተዋህዶ ስጋ አማካኝነት በስጋ ሞተ፣ በመለኮት ወይም በመንፈስ ግን ለዘላለም ሕያው ሆነ ብለን ነው እንጂ የምናምነው። የጌታ ጸጋና ሰላም ከእናንተ ጋር ይሁን።